በአሜሪካ ውስጥ እየኖርን ስንቶቻችንን ኢንካማችንን ፕሮቴክት ያላደረግን? ስንቶቻችንን ሪታየርመንት ያልተዘጋጀን ወይንም ደግሞ ከተዘጋጀንም ደግሞ በበቂ ሁኔታ እየተዘጋጀን ያልሆንን? ስንቶቻችንን ደግሞስ ለኢመርጀንሲ ፈንድ ያልተዘጋጀን? ኢመርጀንሲ ፈንድ ስንል እንግዲህ ለአንዳንድ ላልተጠበቁ ወጪዎች አትሊስት ከ3 ወር እስከ 6 ወር የሚያኖረን ያላዘጋጀን። ኢንካም ፕሮቴክሽን ስንል ደግሞ እኛ በተለያየ ምክንያት በህመም በተለያየ ባልተጠበቁ ምክንያቶች ኢንካማችንን ማምጣት ባንችል ራይት አዌይ የኛን ኢንካም ተክቶ ሪስፖንሲቢሊቲያችንን የሚወጣ ነገር ማዘጋጀት ማለት ነው። ያንን ደግሞ ብዙዎቻችን ከባድ ይመስለናል። ለዛም ደግሞ ከኢትዮጵያ በመጣንበት ሲስተም በእድር የምንደገፈው ነገር ግን አሜሪካ ውስጥ ሆነን እድር ብቻ አይበቃንም። እንደምታውቁት ከእድርም በላይ ደግሞ በየኮሚኒቲያችን እንደገና ደግሞ ሲለመን እናያለን አይደለ? ይህንን ነገር ግን በቀላሉ መቅረፍ ይቻላል። ይህንን ደግሞ የምንቀርፈው ኢንካም ፕሮቴክሽን በማድረግ ነው ማለት ነው። ስለ ኢንካም ፕሮቴክሽን መማር የምትፈልጉ እሱ ብቻም አይደለም ደግሞ ለሪታየርመንታችን በቀላሉ እንዴት መዘጋጀት እንችላለን፣ ገንዘባችን ራሱ ደግሞ እንዲሰራ እንዴት እናደርገዋለን፣ አትሊስት ከኢንፍሌሽን በላይ ኢንተረስት ሬት የሚሰጥበት ቦታ አስቀምጠን ገንዘባችን እንዴት ለኛ ይሰራል የሚለውን ትምህርቶች መማር የምትፈልጉ ሊንክ ከዚህ በታች አስቀምጥላችኋለሁ። ይችን መጽሐፍ ራይት አዌይ ዳውንሎድ ታረጋላችሁ ማለት ነው። ክሊክ ስታረጉት ይሄ መጽሐፍ ነው የሚመጣላችሁ። ኢንፎርሜሽናችሁን አስገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ከዛ ደግሞ ከኔ ጋርም ከ30 እስከ 45 ደቂቃ የሚሆን ነፃ ኢንፎርሜሽን እንዴት አድርጋችሁ ኢንካማችሁን ፕሮቴክት ታረጋላችሁ፣ እንዴት አድርጋችሁ ለአልተጠበቁ ወጪዎች ትዘጋጃላችሁ፣ እንዴት አድርጋችሁ ከእዳችሁ ነፃ መውጣት ትችላላችሁ፣ የመሳሰሉትን ትምህርቶች ታገኛላችሁ ማለት ነው። ነፃ ኢንፎርሜሽን እሰጣለሁኝ። እችን መጽሐፍም ደግሞ ራይት አዌይ ዳውንሎድ ማድረግ ትችላላችሁ ማለት ነው። ቴንኪዩ ሰላም ዋሉ ባይ